فردوس الرحمن فردوس الدعاء الله سبحانه وتعالى ملمن الله راسو እኛን ያዘዘበት ዒባዳ ነው። በርካታ አንቀጾች ላይ ባሮቹን በዛ ያዛቸዋል። ተዒዱና بالاستجابه ጌታችሁን ለምኑ ይለናል። ያ የለመነውን ደግሞ እንደሚያደርግልን ደግሞ ቃል ይገባል፣ ተስፋ ይሰጠናል። ይሄ ትልቅ የሆነ ረህመት ነው በእኛ ላይ። ሁሌም ወደ አላህ ፈላጊ ናችሁ ይላል። አላህ ደግሞ የተብቃቃ ምስጉን የሆነ ጌታ ነው። ምንም ብንጠይቀው ማያልቅበት በል በጠየቅነው ቁጥር መልስ ለማግኘት ከልካይ የሆኑ ነገራቶችን እስካልተፈጸምን ድረስ ሊሰጠንም ቃል ይገባልን ቸር የሆነ ጌታ ነው። ነብዩ አለይሂ ሰላቱ ወሰላም ብዙ ዱዓዎችን አስተምረውናል። እኛም ከሳቸው በተገኙ ዱዓዎች ላይ ብርቱ መሆን አለብን። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. نعم، ونحن نتقلب من نعمة إلى نعمة الله سبحانه وتعالى كان دوس أقا وديلا أقا እየተሸጋገርን በሱ ጸጋዎች እየተጣቀምን ያለነው وهذا من فضل ربنا سبحانه وتعالى ومنته علينا هي سچروتا الله ለኛ ያዋላልን ትልቅ የሆነ ውለታ ነው። فالله سبحانه وتعالى يقول في كتابه الكريم ادعوا ربكم تضرعا وخفية ጌታችሁን ተማጸኑ ለምኑ የተናነሳችሁ ሆናችሁ ይላል። الدعاء الله سبحانه وتعالى ملمن الله راسو እኛን ያዘዘበት ዒባዳ ነው። በርካታ አንቀጾች ላይ ባሮቹን በዛ ያዛቸዋል። وقال ربكم ادعوني استجب لكم يأمر بالدعاء وهكذا يعدنا بالاستجابة ጌታችሁን ለምኑ ይለናል። ያ የለመነውን ደግሞ እንደሚያደርግልን ደግሞ ቃል ይገባልናል፣ ተስፋ ይሰጠናል። ይሄ ትልቅ የሆነ ረህመት ነው በእኛ ላይ። የሰው ልጅ እርስ በርሱ በአንድ ሐጃ ሲፈላለግ ስልቹ ነው። አንድ ቀን ቢያደርግ በሌላኛው ቀን ፊቱን ያዞራል። አላህ ግን ስንለምነው ነው የሚወደው። ከዛ ልመና ከዚህ ዒባዳ ወደ ኋላ ስናፈገፍግ በል ይዝትብናል። إن الذين يستكبرون عن عبادتي سيدخلون جهنم داخرين ከኔ አምልኮት የሚኮሩ የሆኑ ሰዎች ጀሃነምን ይገባሉ አለ አላህ። بل أخبرنا أننا فقراء إليه الله سبحانه وتعالى የኛን ማንነት ግልጽ አድርጎም ነግሮናል። ሁሌ ወደሱ ፈላጊዎች ድሆች መሆናችንን يا أيها الناس أنتم الفقراء إلى الله والله هو الغني الحميد إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز. أنت سوّت شوي ሁሌም ወደ አላህ ፈላጊ ናችሁ ይላል። አላህ ደግሞ የተብቃቃ ምስጉን የሆነ ጌታ ነው። ምንም ብንጠይቀው ማያልቅበት በል በጠየቅነው ቁጥር
መልስ ለማግኘት ከልካይ የሆኑ ነገራቶችን እስካልተፈጸምን ድረስ ሊሰጠንም ቃል የገባልን ቸር የሆነ ጌታ ነው። ነብዩ አለይሂ ሰላቱ ወሰላም ብዙ ዱዓዎችን አስተምረውናል። እኛም ከሳቸው በተገኙ ዱዓዎች ላይ ብርቱ መሆን አለብን። ነብዩ አለይሂ ሰላቱ ወሰላም ማስተማሩን በብዙ ወቅቶች ላይ ومن دعائه صلى الله عليه وآله وسلم نبي عليه الصلاة والسلام أمتاቸውን ካስተማሩበት ዱዓዎች አላህን ከለመኑበት ልመናዎች ውስጥ ما جاء في صحيح مسلم من حديث أبي هريرة رضي الله تعالى عنه قال كان النبي صلى الله عليه وسلم يدعو بهذا الدعاء اللهم أصلح لي ديني الذي هو عصمة أمري وأصلح لي دنياي التي فيها معاشي وأصلح لي آخرتي التي إليها معادي واجعل الحياة زيادة لي في كل خير واجعل الموت راحة لي من كل شر نبي عليه الصلاة والسلام ያበዟቸው ከነበሩ ዱዓዎች ውስጥ ይሄ ወሳኝ ዱዓ دعاء عظيم ومن جوامع الكلم التي أوتيها رسول الله صلى الله عليه وسلم سبساب كونوا أطرب لو ብዙ ነገራቶችን አካታች ከሆኑ ዱዓዎቻቸው ውስጥ ይሄ ይጠቀሳል። መጀመሪያ ነብዩ አለይሂ ሰላቱ ወሰላም አላህን ይጠይቃሉ ዲናቸውን እንዲያስተካክልላቸው። ምክንያቱም ዲን የሁሉ ነገር ቁንጮ ነው። በዱንያ ላይ ስትኖር ዲንህ ካልተስተካከለ ምንም ነገር የለህም። ዲን የሌለው ሰው ምንም የለው። كأنه ميت እንደ ሞተ ሰው ነው። በህያው ያለ የሞተ ማለት ነው። ليس من مات فاستراح بميت انما الميت ميت الاحياء ሞቶ ሙሉ ሙሉ የተገላገለው እሱ አይደለም የሞተ የሚባለው በህይወት ያለ የሞተው ነው። በህይወት ያለ የሞተ ደግሞ ዲን የሌለው ሰው ስለተፈጠረበት ዓላማ የማያውቅ ስለ ጌታው የማያውቅ የጌታውን ሐቅ የማያውቅ ነብዩ አለይሂ ሰላቱ ወሰላም ለዚህ ነው የመጀመሪያ ጥያቄያቸው ዲን اللهم اصلح لي ديني الذي هو عصمة امري የነገራቶቼ ሁሉ መጠበቂያ የሆነው ዲኔን አስተካክልልኝ። ዲን ከተስተካከለ ሁሉ ነገር ይስተካከላል። ከሸር ትጠበቃለህ። በኸይር ላይ ሁሌ ተንቀሳቃሽ ባሪያ ትሆናለህ። ዲን ከሌለ ግን خسر الدنيا والآخرة ዱንያውም አኺራውም እንደከሰረበት ሰው። ስለዚህ ዋናው ዱዓ ነው اللهم اصلح لي ديني الذي هو عصمة امري መጠበቂያ የሆነውን ዲንህን ጠብቀው هو رأس مالك ዋና ሀብትህ እሱ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሌላ ባደረጉት ዱዓ ውስጥ የዲን ፈተና አላህ እንዲጠብቃቸው የሚለምኑት ولا تجعل مصيبتنا في ديننا በዲናችን ውስጥ ፈተናን አታምጣብን። በዱንያ ብትፈተን ትራባለህ። በጣም ቢገፋ ነገር ወደ ሞት ያደርሳል። ሌላ የሚመጣብህ ነገር የለም። ዲንህ ግን ከተበላሸ ምንም ነገር የለም። ዱንያም ላይ ከክፉ ነገር አትጠበቅም። እንዲሁ እንደባከንክ ትኖራለህ። አኺራ ላይ የሚጠብቅህ እሳት ነው። ስለዚህ የፈተና አይነቶች ብዙ ቢሆኑም በዲን ላይ የሚመጣው ፈተና ግን ከባድ ነው።
ስለዚህ ዲኔን አስተካክልልኝ የሁሉ ነገር መጠበቂያ የሆነውን ነብዩ አለይሂ ሰላቱ ወሰለም ይህን ዱዓ ያበዙ ነበር። በሁለተኛ اللهم اصلح لي دنياي التي فيها معاشي መኖሪያ የሆነችዋን ዱንያንም አስተካክልልኝ بأن يرزقك الله رزقا حلالا طيبا مباركا فيه ንጹህ ሐላል የሆነ ሪዝቅን በረካ ያለበትን ትንሽም ቢሆን ሪዝቅን አላህ ሲሰጥህ ያማረ ህይወትን ትኖራለህ። ዱንያ ليس الغنى عن كثرة العرض ولكن الغنى غنى النفس كما قال النبي صلى الله عليه وسلم ሀብት ብሎ ማለት ቁሳቁሱ መብዛቱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። انما الغنى غنى النفس ውስጥህ ያለው መብቃቃት አንተን ሀብታም ያሰኝሃል፣ የተብቃቃህ ደስተኛ የሆንክ ያደርግሃል። ስለዚህ ዱንያንም ማስተካከልልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም በዱንያ ምቾት የተስተካከለ ነገር ሲኖርህ አላህ Subhanahu Wa Ta'ala ከወፈቀክ تستعين به أي بما أعطاك الله من الدنيا الله بسطك بدنيا على طاعة الله سبحانه الله بمملك لاي تبرتها تابتها ملكام تسرابتها هذه ሁለተኛው ቀጥሎ የሚመጣው ነው። أصلح لي دنياي التي فيها معاش من نار የሆነችው ዱንያዬን አስተካክልልኝ። በሶስተኛው واصلح لي آخرة التي إليها معادي መመለሻ የሆነችዋን የመጨረሻው ሀገሬንም አስተካክልልኝ። እውነተኛው ሀገር የሰው ልጆች የሚኖሩባት ዘውታሪዋ ሀገር ዳሩ ቀራር መርጊያ ሀገር ናት። فريق في الجنة وفريق في السعير እንዳለው አላህ ከሁለት አንዱ ቦታ ላይ የሰው ልጆች ይረጋሉ። ዱንያ ላይ በሰሩት ስራ ሚዛን በዛ በሰሩት ስሌት ተመዝነው መኖሪያቸው إما إلى الجنة وإما إلى النار። ስለዚህ ከወዲሁ ነብዩ አለይሂ ሰላቱ ወሰለም ከሞት በኋላ ያለው ሐያታቸውን አላህ እንዲያስተካክልላቸው ዱዓ ያደርጉ ነበር። واصلح لي آخرة التي إليها معادي መመለሻዬ የሆነችዋን የመጨረሻዋን ሀገር አስተካክልልኝ። فمن زحزح عن النار وأدخل الجنة فقد فاز الله كسات ጠብቆት ጀነትን ያስገባው ሰው ይሄ ነው እድለኛ፣ ይሄ ነው ስኬታማ ሰው። ስለዚህ ይሄን የስኬት መስመር እንዲያስተካክልልህ ከወዲሁ አላህን መለመን لأن التوفيق من الله سبحانه وتعالى ولملكام مقدم كالله ميمتا ነገር ነውና اجتهد ትግል አድርግ። ትግልህን ከሚያሳኩልህ ደግሞ መዳረሻዎች ውስጥ ዋናው ዱዓ ወሳኝ ነጥብ ነው። ነብዩ አለይሂ ሰላቱ ወሰለም አላህን ተናንሰው ተዋድቀው ይለምኑ ነበር። የአኺራ ጉዳይ ደግሞ ቀላል ነገር አይደለም። وإن الدار الآخرة لهي الحيوان እውነተኛ ሀገር እውነተኛ ህይወት ያለባት ሀገር አኺራ ናት። ከወዲሁ ስንቅህን በማዘጋጀት ላይ አላህ አጋዥ እንዲሆንክ በዱዓ መበርታት ነው። ይህ ስንቅ ተቅዋ ነው ዋናው። وتزودوا فإن خير الزاد التقوى የሁሉም የስንቆች በላጭ ተቅዋ ነው። በተቅዋ ተሰንቀህ ያንን ሀገር ለመሻገር ጥረት የምታረግ ከሆነ በተሳካ ሁኔታ ትሻገራለህ፣ መልካምን ነገር ታገኛለህ። فينبغي لنا إخواني في الله أن نكثر من هذا الدعاء نبي عليه الصلاة والسلام يا بزود كنبروا يهن دعاء النبزة بقالاتشن كالاتنا نحفظه معناه أن نردو فلنكثر من هذا الدعاء في سجودنا وفي ليلنا ونهارنا بس سجودات شنوست مكنياتهم
أقرب ما يكون العبد من ربه وهو ساجد عند باريا ودا الله يبلت أقرب ميونه السجود ليس لنا نبي عليه الصلاة والسلام أما السجود فأكثروا فيه من الدعاء فقمن أي حري أن يستجاب لكم تقبينت لياغن يبلت يتقبانه الناس سجود لي دعاء أبزو بلوان وهكذا في وقت السحر قبيل الفجر كفجر بفيت بسحر وقت لي الله سبحانه وتعالى يهننا بمساسلو دعاء لي مبرتات يقبانال نسأل الله سبحانه وتعالى يوفقنا لما يحبه ويرضاه طلق هنا قطمنينا الله سبحانه وتعالى እኛንም يوفقن ይህንንም ትልቅ ኸይር ለመዘየር ወንድሞቻችንን ለመጎብኘት يوفقن ታላቁ ጌታችን ነው በእኛ ዘዴ በእኛ ብልጠት በእኛ ጉብዝናም አይደለም هي الله سبحانه وتعالى فضلنا السنة مسجنالا وهكذا نشكر القائمين على هذا الخير بزمال كام بوت علي يقوموا عندما تشاتشنن إنا مسجنالا احترامهم وإكرامهم لنا بسطون كبر بسطون بوتا بسطون مستنقدوا الله سبحانه وتعالى ملكام من دا عندي من الداتشو إن لمنوا علن وهكذا نشكركم لحسن استماعكم وحضوركم زبوتها تاقين تاتشو لمن مكاكر يوندمو تشاتشوهن نصيحة لمسمات صبر أدرقاتشو زبوتها يتكمتاتشو وندمو تشاباتوج الله سبحانه وتعالى خير جزاتشو نكفالاتشو نعم بسرانو الله سبحانه وتعالى تتكى من دي أدرقن በተናገርነው ተግባሪዎች እንዲያደርገን አላህን Subhanahu Wa Ta'ala እንማጸነዋለን سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين